ሰላም ስለ ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ናይስ። ስለ ግላኮማ በሰፊው እየተማማር ነው። ህጻናት ላይ የአይን ግላኮማ ወይም ደግሞ ህጻናት ላይ የአይን ግፊት በሽታ ይከሰታል ወይ? መልሱ አዎ ነው። እሱን የምናየው ግላኮማን ዲፋይን አድርገናል። ምንድነው ብለናል? የሚመረተው የአይን ውሃ ምርት አለ፣ ከዛ ደግሞ ድሬኔጅ አለ፣ የሚወጣው አለ። ምርቱና የሚወጣው ካልተመጣጠነ ወይም ደግሞ አንግል ስትራክቸሩ ጋር መሄድ ማለፍ ካልቻለ ያ ውሃ ይከማቻል። በሱ ምክንያት የሚፈጠረው ፕሬሸር ኦፕቲክ ነርቭ እዛ ጋር ያለውን ነርቭ ይጎዳል። በሱ ምክንያት ፕሮግረስ እያደረገ የሚሄድ የእይታ መጥፋት ይከሰታል። ያንን ግላኮማ እንለዋለን ብለን ከዚህ በፊት ዲስከስ አድርገናል። አሁን የምናየው ያ በህፃናት ላይ እንዴት እንደሚከሰት ፕራይመሪ ኮንጀኒታል ግላኮማ ብለን እናያለን። ፕራይመሪ ያልንበት ምክንያት ሌላ ውጫዊ ምክንያት ሳይሆን እንዲሁ በዴቨሎፕመንት በእድገት ውስንነት የሚከሰት የግላኮማ አይነት ስለሆነ ፕራይመሪ ብለነዋል ማለት ነው። ምንድነው ኮንጀኒታል ግላኮማ? ህጻናቶች ላይ የሚከሰተው ግላኮማ ከአደልት ከትልልቆች ላይ ከሚከሰተው ግላኮማ የመለያየት እድል አለው። እሱን እናያለን። እንዴት ነው ማል ዴቨሎፕመንት ብለን ያልነው? እዚች ጋር አሁን የሚመረተው ሲለሪ ቦዲ ላይ የሚመረተው ውሃ በፖስቴሪየር ቻምበር አልፎ በፒፕል አልፎ በአንቴሪየር ቻምበር ገብቶ እዚህ ጋር አንግል ስትራክቸር ያለው ይሄ ነው። እዚህ ጋር ትራቢኩላር ሜሽወርክ ሺለምስ ካናል እያለገ ይሄዳል ብለናል። በእድገት ደረጃ ትራይምስተር ሶስተኛው ማለት ህጻናቶች በእርግዝና ሶስቱ ወር የእድገት ከፍተኛውን እድገት የሚከሰትበት ታይም ነው። አዛ ታይም ላይ ምንድነው የአይሪስ ኤንድ ሲለሪ ቦዲ ወደፊት ለፊት አንቴሪየርሊ ነው ያሉት። ከትራቢኩላር ሜሽወርክ ከፍ ብለው አንቴሪየርሊ ነው ያሉት። ስለዚህ በዴቨሎፕመንት ሁኔታ ወደኋላ ሪግረስ ማድረግ አለባቸው፣ ወደኋላ መሄድ አለባቸው። ነገር ግን ጄኔቲካሊ አንዳንድ ህጻናቶች ላይ ወይም ደግሞ ፕሬግናንሲ ላይ እነዚህ ትራቢኩላር ሜሽወርክ ጋር ያሉ ኮላጅን ቢ የሚባሉ አሉ፣ ዴንስ ኤንድ ቲክን የሆኑ እነሱ የአይሪስ ኤንድ ሲለሪ ቦዲ ወደኋላ ፕሮግረስ እንዳያደርግ ወደ ኖርማል ወደሚሆንበት ቦታ እንዳይመለስ ባክ ያደርጉታል። በሱ ምክንያት ይሄ አይሪስ ወደኋላ አልፎ ትራቢኩላር ሜሽወርክ ይሄ ከፊት ለፊት ያለው ነው፣ እሱን አልፎ ወደዚህ መምጣት አለበት። ይሄ አይሪስ ነው እንደምታዩት። ትራቢኩላር ሜሽወርኩን አልፎ ወደዚህ መምጣት ሲገባው በእድገት ምክንያት ይሄ ትራቢኩላር ሜሽወርክ ይገፋውና እዛው ባለበት ይቆማል። ስለዚህ ወደኋላ መሄድ ስለማይችል ይሄ አይሪስ ኢንሰርት ያደርጋል። ትራቢኩላር ሜሽወርኩ ላይ ሄዶ ኢንሰርት ሲያደርግ ምንድነው ያ ውሃው የሚያልፍበትን ቦታ ይዘጋዋል ማለት ነው። ፍላት ኤንድ ኮንኬቭ አይሪስ ኢንሰርሽን እንለዋለን። ሄዶ ይዘጓል። ስለዚህ በዚህ ምክንያት ኢንትራኩላር ፕሬሸር ውሃው ማለፍ ስለማይችል ኢንትራኩላር ፕሬሸሩ ይጨምራል። በሱ ምክንያት ነርቭ ዳሜጅ ይመጣል። ስለዚህ ይሄ ምን እንለዋለን? ትራቢኩሎ ዳይስጀኔሲስ ወይም ደግሞ አይሪዶ ኮርኒያል ዳይስጀኔሲስ። ዳይስጀኔሲስ ማለት ማል ዴቨሎፕመንት የእድገት ውስንነት እንደማለት ነው። ትራቢኩላር ሜሽወርኩ ላይ አንደኛ አሁን ባልኳችሁ ምክንያት ወደ ኋላ ሪግረስ ማድረግ ሳይችል ሲቀር ያን ሲዘጋው የሚፈጠር ነው። ሌላው ደግሞ እነዚህ ስትራክቸሮቹ በራሳቸው በደንብ በትክክለኛው መልኩ ማደግ ሳይችሉ ሲቀር ውሃው ማለፍ ስለማይችል በዛ ምክንያት የሚፈጠር የኢንትራኩላር ፕሬሸር ነርቭን ሲጎዳው ፕራይመሪ ኮንጀኒታል ግላኮማ ብለን እንለዋለን። ስለዚህ ምንድነው ምልክቶቹ? ታካሚ ወይም ደግሞ ህጻናቶቹ የሚያሳዩት ምልክቶች መጀመሪያ ክላሲፋይ እናደርገው እስቲ። ልክ ህጻኑ ከተወለደ በኋላ እስከ 1 መንዝ ያለውን ትሩ ኮንጀኒታል ግላኮማ እንለዋለን። ከተወለደ እስከ 3 ዓመት ያለውን ኢንፋንታይል እንለዋለን። ከ3 እስከ 10 አራውንድ 10 ያለውን ደግሞ ጁቪናይል ብለን እንጠራዋለን ማለት ነው። በፐርሰንት አስቀምጦ ብትሉኝ ጁቪናይል አራውንድ 10% ነው የመከሰት እድሉ። በራስ ኢንፋንታይል ወደ 15% ወይ ደግሞ ትሩ ኮንጀኒታል ልክ ሲወለድ ወይ ደግሞ እስከ 1 መንዝ ያለውን ደግሞ አራውንድ 40% እንሰጠዋለን ማለት ነው የመከሰት እድላቸው። በግላኮማ ህጻናቶች ላይ በሚከሰት ግላኮማ ፐርሰንታይል ብናወጣለት እንደዚህ ነው። ኢንፋንታይል አራውንድ 3 መንዝ አርሊ ኤንድ ሌት ኦንሴት እንላለን 2 ዓመት ነው ብቻ። በዚህ ነው እንደዚህ ክላሲፋይ የምናደርገው። ምንድነው ህጻናቶቹ የሚያሳየው ምልክቶቹ ምንድናቸው? ስለዚህ እኛ ህጻናት የምንንከባከብ አርሊ ልናያቸው የሚገቡ ምልክቶች አሉ። ለምሳሌ ቲሪንግ እንባ አንደኛው፣ ሁለተኛ ደግሞ ብርሃን ያስፈራዋል፣ ፎቶፎቢክ እንለዋለን። ፎቶፎቢያ
ሶስተኛው ብሊፋሮስፓዝም ማለት ይሄ ሊዱን እንዲንከድን የሚያደርገን መስል ኦርቢኩላሪስ ኦኩሊ መስል ይባላል። ሰርኩላር መስል ነው፣ ራውንድ የሚያደርገው ሶ ያ ፎርስፉል የሆነ ኮንትራክሽን ነው። ብሊፋሮስፓዝም ፎርስፉል ኮንትራክሽን ጭፍን ያደርገዋል። ስለዚህ ያ ብሊፋሮስፓዝም። እነዚህ ሶስት ቤዚክ የሆኑ ሲምፕተም ምልክቶች ናቸው ህፃናቶቹ ግላኮማ ሲኖር የሚያሳዩት ምልክቶች ማለት ነው። አንደኛ ምን አለን? ፎቶፎቢያ ብርሃን ማስፈራት። ሁለተኛው ምን አለን? እንባ። ሶስተኛው ምን አለን ደግሞ ምንድነው? ብሊፋሮስፓዝም ፎርስፉል የሆነ ኮንትራክሽን ሊዱን ምንድነው ክሎዝድ ያደርገዋል፣ አይኑን ይዘጋዋል ማለት ነው። እነዚህ ሶስት ናቸው። እንባ አንዳንዴ ናዞላክማል ደክት ይሄ የእንባ ማስተላለፊያ ቱቦ ሲዘጋ እንባ ሊወጣ ይችላል። ግን ሁልጊዜ ያንን ነው ማለት የለብን። ኢት ካን ቢ ግላኮማ የሚሆን እድል ሊኖረው ይችላል። እነዚህ ሲምፕተሞች ምልክቶቹ ናቸው ማለት ነው። ሶ ክሊኒካሊ የሚታዩ ምልክቶች ደግሞ አሉ፣ ሳይን የምንለው ለምሳሌ እንደዚህ አይነት ምልክት አለ። አያችሁ የብሌኑ እብጠት ይኖረዋል፣ ኢዴማተስ ይሆናል። ወይም ደግሞ ሌላኛው ደግሞ ምንድነው ኢንላርጅ ያደርጋል። ምንድነው ህፃናቶች ላይ ኢንትራኩላር ፕሬሸሩ በሚጨምርበት ጊዜ ኢንትራኩላር ፕሬሸር የአይኑ ውሃው ከፍ በሚልበት ጊዜ እንደ አደልት እንደ ትልልቅ ሰዎች አይደለም። ምን ያደርጋል? ኢንላርጅ ያደርጋል ሙሉ ለሙሉ ኳሱ። ለዛ ነው ህፃናቶች ላይ የሚከሰት ግላኮማ የነርቭ ብቻ ሳይሆን እንደገና ያጠቃላይ የሆል የግሎቡ የአይኑ ነው የምንለው። ለምን ኢንትራኩላር ፕሬሸሩ በሚጨምርበት ጊዜ ምን ያደርጋል? ሙሉ ኳሱን ያደርጋል፣ ስትሬች ያደርጋል፣ እየተወጠረ ይላል። አንድ ብሬኑ ምን ያደርጋል? ስትሬች ያደርጋል። ሁለት ደግሞ ሙሉ ለሙሉ ኳሱ ስትሬች ያደርጋል ማለት ነው። ስለዚህ ኳሱ ስትሬች በማድረጉ ምክንያት በኮርኒያ በብሌኑና በሬቲናው መካከል ያለውን ሌንግዝ አክሲያል ሌንግዝ እንለዋለን። እሱ የአክሲያል ሌንግዝ እየጨመረ በመጣ ቁጥር ህፃኑ ለምን ይጋለጣል? ለማዮፒያ ወይም ደግሞ ቅርብ የማየት ርቀት የማይታየው በመነጽር የሚስተካከል የእይታ ችግር ይጋለጣል። አክሲያል ሌንግዙ እየጨመረ በመምጣቱ ምክንያት አንድ አክሲያል ሌንግዝ ኢንክሪዝ ያደርጋል ማለት ነው። ሁለተኛ የምናየው ነገር ምንድነው? ብሌኑ ምን ያደርጋል? ኢላርጅ ይሆናል። ልክ እንደ ኳሱ ብሌኑ ምን ያደርጋል? ኢላርጅ ያደርጋል። ህፃናቶች ላይ ኖርማል ሬንጅ ከ9.5 እስከ 10.5 ሚሊ ሜትር ስንለካው ይሄኛውን ብሌኑ ካሊፐር በምትባል መሳሪያ ስንለካት 9.5 እስከ 10.5 ነው። አራውንድ ከ13 በላይ ከሆነ ሰስፔክት ነው የምናደርገው ግላኮማ። 16 በላይ ከሆነ ግን ዴፊኒትሊ ግላኮማ ነው። ስለዚህ የኮርኒያውን እንለኳለን ኢላርጅ ስለሚያደርግ ማለት ነው። አራውንድ እስከ 3 ዓመት ብሌኑ ኢላርጅ እያደረገ ነው የሚሄደው። ግን ከ3 ዓመት በኋላ ብሌኑ ኢላርጅ ያደረግም፣ ነገር ግን እስከለራው ይሄ ነጩ ፓርት የሚታዩት ነጩ ፓርት ግን ኢላርጅ እያደረገ ነው አፕቱ 10 years ድረስ እስከ 10 ዓመት ድረስ የመርዘም ነገር አለው። ስለዚህ ያ ምን እንለዋለን? ሲያብጥ በፕታላሙስ ወይም ደግሞ ዲቱ ኢንትራኩላር ፕሬሸር ውሃው በመጨመሩ ሃይድሮፕታላሙስ እንለዋለን። ሲያብጥ ወይም ደግሞ ሲተልቅ እንደማለት ነው። ግን ሲያብጥ ማለት ኮርኒያል ኢዴማ ነው ማለት። ኮርኒያ 5 ሌየሮች አሉ። ኤፒቴሊየም፣ ባውማንስ፣ ስትሮማ፣ ዴስሜቴል፣ ኢንዶቴሊየም ብለን ከፍለናል። ኢንዶቴሊየም የምንለው ከጀርባ ያለው ውሃ ወደ ውስጥ እንዳይገባ የሚከላከል ፓምፕ የሆነ ሜካኒዝም አለው። ነገር ግን ኢንትራኩላር ፕሬሸሩ ከ30 ወደ 40 ከፍ እያለ ከ30 በላይ ከፍ እያለ በሚል ጊዜ ህፃናቶች ላይ ያ ኢንዶቴሊየም ምን ማድረግ መቋቋም አይችልም። ስለዚህ ውሃው ምን ያደርጋል? ፔኔትሬት አድርጎ ይገባል። በዛ ምክንያት ኮርኒያ ኢዴማተስ ብሌኑ ምን ያደርጋል? ያብጣል። ብሌን ያብጣል። እንደገና ብሌኑ ኢላርጅ ያደርጋል። እንደገና ኳሱ ራሱ ይተልቃል። በዛ ምክንያት አክሲያል ሌንግዙ ይረዝማል። በዛ ምክንያት ማዮፒክ ወይም ደግሞ በመነጽር የሚስተካከል የእይታ ችግር ይከሰታል። ሌላው ደግሞ ምንድነው? ዴስሜት ከኢንዶቴሊየም ቀጥሎ ያለው አራተኛው ዴስሜት የሚባለው ኢላስቲክ አይደለም። በሱ ምክንያት ኢንትራኩላር ፕሬሸሩ በሚጨመርበት ጊዜ ስትሬች በሚያደርግበት ጊዜ ምን ያደርጋል? ብሬክ ያደርጋል ማለት። ስለዚህ ያን ሆሪዞንታል ብሬክ የሚሆነውን እኛ ምን እንለዋለን? ሀበስ ስትሬት እንለዋለን። እንደዚህ መስመር የሚሰራ ነገር እናያለን ማለት። ስለዚህ እነዚህ ህፃናቶች ላይ የሚከሰቱ ምልክቶች ናቸው ማለት ነው። ስለዚህ ምንድነው ቶሎ እነዚህ አይነት ምልክቶችን ስናይ እንባ ሲኖር፣ ረብ የማሸት ነገር ሲኖር፣ ወይም ደግሞ በፕታላሙስ አይኑ የመተለቅ ነገር ሲኖር፣ እንባ ሲኖር፣ እንደዚህ አይነት ምልክቶች ሲኖር ወደ ክሊኒክ መምጣት ያስፈልጋል። ምክንያቱም ግላኮማ ሊሆን ስለሚችል። ከአደልት ከወጣቶቹ የሚለየው ምንድነው? ግላኮማው ወጣቶች ላይ ምንድነው ነርቭ ዳሜጅ ካረገ በኋላ የማይመለስ ነው።
ህፃናቶች ላይ ግን እድል አለው ሪግረስ የማድረግ የመመለስ እድል የመስተካከል እድል አለው ስፔሻሊ ከ6 መንዝ እስከ 12 መንዝ ሲሆን ምክንያቱም እድገቱ ገና ስለሆነ ካፒንግ የኦፕቲክ ዲስክ ካፒንግ ማለት ይሄ የነርቭ እንደዚህ ካፒንግ ሲሆን ነጭ እየሆነ ነው የሚሄደው ብለናል። ኒውሮሬቲናል ሪም ያለው ይሄ እየተበላ ይሄዳል ብለናል አይደል? ይሄ ካፒንጉ ሪግረስ እንኳን ሊያደርግ ይችላል ምክንያቱም ገና እድገት ላይ ያለ ስለሆነ እስከ 12 መንዝ እስከ 2 ዓመት ድረስ ሪግረስ የማድረግ እድል አለው ገና እድገት ላይ ስለሆነ ማለት። ስለዚህ ቶሎ ወደ ክሊኒክ መተን ከተገኘልን በህክምናው ምክንያት ውጤቱ ጥሩ የመሆን እድል አለው። እንደ አደልት አይደለም አንድ ቤኔፊቱ ማለት ነው ቶሎ ሪግረስም የማድረግ እድል ስላለው። ሌላው ደግሞ የከፋ ነገር የሚሆነው ቶሎ ወደ ክሊኒክ ካልመጣን ከዚህ በፊትም ዲስከስ ያደረግነው አምብሎፒያ ሌዚ አይን። አሁን ለምሳሌ በግራ እጄ ነው የምጽፈው ቀኜ ብዙ ጊዜ ስለማልጽፍበት ደክሟል። ልክ እንደዛው አይናችን ሁለቱም ሲወለድ ጥሩ ከሆነ በሁለቱም በደም አክቲቭሊ ነው የሚያየው። ነገር ግን ይሄ አንዱ ከተጎዳ ይሄን ይተውና በዛኛ ነው የሚጠቀመው። ስለዚህ የማይጠቀምበት አይን ሌዚ አይን እንለዋለን፣ ሰንፏል እንለዋለን ማለት ነው። ስለዚህ ምንድነው ቶሎ ችግር ካለ ቶሎ አግኝተን ትሪት ካልተደረገ እንደዚህ አይነት አምብሎፒያ የመስነፍ ነገር ስለሚያጋጥም ቶሎ ወደ ክሊኒክ መምጣት አንደኛ ቤተር የሆነ ውጤት እንዲኖረው ያደርጋል። እንደገና የመስነፍም እድል ሳይፈጠር ቶሎ ደርሰን ማኔጅመንቱን አድርገን አይኑ ከመጎዳት እናድነዋለን ማለት። ስለዚህ እንዴት ነው ወንድምና እህቶች ቶሎ እንደዚህ አይነት ምልክቶች ከተከሰተ ህጻናት ስፔሻሊ የምንንከባከብ እንባ ምናምን ቅድም ያልኳቸው ምልክቶች ካሉ ቶሎ ወደ ክሊኒክ መምጣት ያስፈልጋል። ስለዚህ ምንድነው ማኔጅመንት ኦፕሽኑ ጊዜያዊ ምንድነው አዮፒ ኢንትራኩላር ፕሬሸሩን ሊወርድ ይችላል። ብሌኑ በማበጡ ምክንያት ደግሞ ሃይፐርቶኒክ ሶሉሽን ከብሌኑ ያለውን ውሃ የሚያወጣ ሶዲየም ክሎራይድ እንደዚህ አይነት ሶሉሽኖችን እንጠቀማለን። ዴፊኒቲቭ ማኔጅመንቱ ግን ሰርጀሪ ነው። ስለዚህ ቶሎ ወደ ክሊኒክ መምጣት ያስፈልጋል ማለት። ስለዚህ ምንድነው ኢንትራኩላር ፕሬሸሩ ይለካል። የብሌኑ ቅድም እንዳልኳችሁ ሌንግዙ ይለካል። ኦፕቲክ ዲስክ ዳሜጅ አለ የለም የሚለው እሱ ይለካል። አልትራሳውንድ ልንጠቀም እንችላለን ምክንያቱም ብሌኑ ኤዴማተስ በመሆኑ ምክንያት ክላውዲ በመሆኑ ምክንያት ውስጥ ያለውን የኦፕቲክ ነርቭ ዳሜጅ ማየት ስለማይቻል አልትራሳውንድ ጀነራሊ ያለውን ሌላ ፈርዘርም ሰከንደሪም ኮዝም ካለ እሱን ለማየት ይጠቅመናል። አንግል ስትራክቸሩም ደግሞ ቅድም እንዳልኳችሁ ዴፊኒትሊ አንግሉ ጋር በማል ዴቨሎፕመንት በእድገት ውስንነት አንግል ጋር ስለተዘጋ አንግሉ ጋር የቱ ጋር ዝግ መሆኑን ጎኒዮስኮፒ በሚል መሳሪያ ማየት ይቻላል ማለት። ስለዚህ ዴፊኒትሊ ምንድነው እንድትይዙልኝ የምፈልገው ህፃናቶች ላይ ግላኮማ አዎ ይከሰታል። ቤዚክ 3 የሆኑ ሲምፕተም ምልክቶች አሉ። አንደኛ እንባ ነው፣ ሁለተኛ ብርሃን ማስፈራት ነው፣ ሶስተኛ ደግሞ ብሊፋሮ ስፓዝም ፎርስፉል የሆነ ሊዱ ክሎዝድ ሲሆን እነዚህ። ሌላው ደግሞ ብሌኑ አብኖርማሊ እያደገ ከመጣ ግላኮማ ሊሆን ይችላል። ዴፊኒትሊ ነው ማለት አይደለም፣ ሊሆን ስለሚችል ወዲያውኑ ወደ ክሊኒክ መምጣት ያስፈልጋል። ቶሎ መምጣት አድቫንቴጅ አለው። አንደኛ ቤተር የሆነ ትሪትመንት አግኝቶ ዳሜጁ ሪግረስ ሊያደርግ ይችላል። እንደውም ኢምፕሩቭመንት ሊኖር ይችላል ከአደልት ግላኮማ የሚለየው። ሌላው ደግሞ ሌዚ አይን የመስነፍ እድል ሳይከሰት ቶሎ ደርሰን ውጤት ልናመጣ ስለምንችል ወደ ክሊኒክ መምጣት ያስፈልጋል እላለሁ።